ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ጌታ ነው። እንግዲህ የጀመርነውን ያንን የገላትያ መጽሐፍ ጥናታችንን ዛሬም እንቀጥላለን። እንግዲህ ባለፈው በጀመርነው በዚህ በገላትያ ትምህርት ጥናታችን ውስጥ በዋና ርዕስ የገላትያን መጽሐፍ በጸጋው የሆነ አርነት በሚል ዋና ርዕስ ነው የገላትያን መጽሐፍ እያጠናን እያየን ያለነው። በዚሁ መሰረት ደግሞ በንዑሳን ርዕሶች ሐሳቦችን እየከፋፈልን ነገሮችን በቶፒክ እያደረግን እየተመለከትን ነው ያለነው። እንግዲህ ባለፈው ደግሞ በጸጋው ወንጌል የእምነት ውጤትና የሕግ ውጤት ንጽጽር በሚል ሐሳብ በዚህ በገላትያ ምዕራፍ 3 ከቁጥር 1 እስከ ምዕራፍ 4 ቁጥር 31 ድረስ ያለ ሰፊ ሐሳብን የሚሸፍን ሐሳብን አንስተናል። እንግዲህ በዚህ ክፍል ውስጥ ባለፈው እንደተነጋገርነው ጳውሎስ በዚህ የጸጋውን ወንጌል ጠንከር ባለ ሁኔታ ሐሳቡን በማጠናከር ይህንን የጸጋውን ወንጌል እውነት ለእነዚህ ለገላትያ አማኞች በሕግ አስተማሪዎች አማካኝነት ከዚህ የጸጋው ወንጌል እውነት ካፈገፈጉበት፣ ካፈነገጡበት፣ ከወጡበት እንደገና ለመመለስና እነሱን ወደ ትክክለኛ አቅጣጫ ለማስገባት ሐሳቡን እያጠናከረ እንደሚሄድ ነው እየተመለከትነው እና በዚህ እንግዲህ በምዕራፍ 3 እና 4 ላይ 6 የመከራከሪያ ሐሳቦችን እነዚህ አርጊመንቶችን እያነሳ እንደሚሞግታቸው ተመልክተናል እና ባለፈው እንደተመለከትነው ከዚህ እነዚህ ውስጥ ካነሳቸው መከራከሪያ ሐሳቦች ውስጥ የመጀመሪያ ብለን የወሰድነው በግል በጸጋው ወንጌል አማካኝነት ይህን የጸጋውን ወንጌል ሲቀበሉ በሕይወታቸው ተለማምደዋቸው የነበሩ ነገሮችን በማስረጃነት እያነሳ እየሞገታቸው እንደሆነ ነው የተመለከትነው እና በዚህም መሰረት ባለፈው እንግዲህ የተመለከትነው አንዱ ሐሳብ የጸጋውን ወንጌል አምነው በክርስቶስ ኢየሱስ ባለቀው ሥራ አምነው የጸጋውን ወንጌል ሲቀበሉ በሕይወታቸው ተለማምደው የነበረው ቁጥር 1 ላይ ያየነው ምዕራፍ 3 ቁጥር 1 የክርስቶስ ኢየሱስ የማንነት ዕውቀት ልምምዱ እንደነበራቸውና እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበር ብሎ ስለ ኢየሱስ ክርስቶስ የነበራቸው መረዳት፣ ስለ ኢየሱስ ክርስቶስ የነበራቸው መገለጥ፣ ስለ ኢየሱስ ክርስቶስ የነበራቸው ዕውቀት ምን ያህል ግልጥ እንደነበር፣ የጎላ እንደነበረ፣ ክርስቶስ ተኮር እንደነበሩ በሕይወታቸው ከጸጋው ወንጌል የተነሳ ክራይስት ሴንተርድ የሆነ ሕይወት፣ ክራይስት ሴንተሪክ የሆነ የሕይወት ስርዓት እንደነበራቸው ተመልክተናል። ዛሬ ደግሞ በመቀጠል ከቁጥር 2 እስከ ቁጥር 4 ላይ እንዲሁ የጸጋውን ወንጌል አምነው በተቀበሉበት ጊዜ በሕይወታቸው ተለማምዶ የነበረውን ሌላ ልምምድ ደግሞ እያነሳ እንደገና ሲሞግታቸው እናያለን። ቁጥር 2 እስከ ቁጥር 4 ያለው ክፍል እንደዚህ ይላል። ከእናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁን በማመን? ይህን ያህል የማታስተውሉ ናችሁን? በመንፈስ ጀምራችሁ በሥጋ ፍጹም ለመሆን ትጥራላችሁን? በእርግጥ ለገንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ነውን? ብሎ ይሞግታል ማለት ነው። ኢየሱስ ጌታ ነው። ቁጥር 5 ላይ ገባ ብሎ እግዚአብሔር መንፈሱን የሚሰጣችሁ ብሎ እንደዚሁ እንደገና ይጠይቃቸዋልና በዚህ ክፍል እንግዲህ የምንመለከተው ሰው የጸጋውን ወንጌል አምኖ በሚቀበልበት ጊዜ ሌላው መሰረታዊ የሆነ ዋና ነገር በሕይወቱ የሚለማመደው ነገር ምንድን ነው? በድነት ውስጥ ከፍተኛ ሚና ያለው የአንድን ሰው መዳን ማረጋገጫ የሆነው ከሥላሴ አካል አንዱ የሆነው የመንፈስ ቅዱስ በዳነ ሰው ውስጥ መኖር፣ ይሄ በጣም መሰረታዊ የሆነ በጸጋው ወንጌል በድነት የምንለማመደው መሰረታዊ ልምምድ ነው እና ይሄንን ወሳኝ የሆነ ከሥላሴ አካል አንዱ የሆነው መንፈስ ቅዱስ በእናንተ ዘንድ ማደሩ፣ በእናንተ ዘንድ መኖሩ፣ መንፈስ ቅዱስን የተቀበላችሁት ለመሆኑ እንዴት ነው የጸጋውን ወንጌል ያለቀውን የክርስቶስ ኢየሱስን የቤዛነት የማዳን የምትክነት ስራውን አምናችሁ በመቀበላችሁ ነው ወይንስ ደግሞ ሕግን በመጠበቃችሁ ነው? በየትኛው ነው እስቲ ንገሩኝ። በሕይወታችሁ ይህን ልምምድ ተለማምዳችሁ የነበረው ብሎ ይጠይቃቸዋል። በጣም ቤዚክ ነገር ሰው በድነት ውስጥ ከሚለማመዳቸው ቤዚክ ከሆኑ ነገሮች ውስጥ አንዱ የመንፈስ ቅዱስ በአማኞች ውስጥ በሰዎች ማደሩ ነው። ክብር ለኢየሱስ ይሁን። በዚህ በሮሜ ምዕራፍ 8 ቁጥር 9 ላይ
ሲያነሳ ስለዚህ ሐሳብ ጳውሎስ ምንድነው የሚለው? እናንተ ግን ይላል የእግዚአብሔር መንፈስ በውስጣችሁ ወይም በእናንተ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ። ማንም የክርስቶስ መንፈስ ከሌለው እርሱ የክርስቶስ ወገን አይደለም፣ የክርስቶስ አይደለም ብሎ ይናገራል። ስለዚህ አንድ ሰው የክርስቶስ መሆኑ አንዱ ማረጋገጫ የእግዚአብሔር መንፈስ በውስጡ መኖሩ ነው። ኢየሱስ ያድናል። ያ ኢየሱስን ከሙታን ያስነሳው የትንሣኤ መንፈስ፣ የህይወት መንፈስ፣ ሃሌሉያ፣ ህይወት የሚሰጥ ህይወት ሰጪ መንፈስ በሰው ውስጥ መጥቶ የሚያድረው አንድ ሰው ኢየሱስ ክርስቶስን ያለቀውን የክርስቶስን ሥራ በጸጋው ወንጌል አማካኝነት አምኖ ሲቀበል ብቻ ነው። ኢየሱስ ያድናል። በዚሁ በሮሜ ምዕራፍ 8 ቁጥር 14 ላይ ሲናገር በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና ብሎ ይላል። ኢየሱስ ጌታ ነው። ስለዚህ ጳውሎስ በዚህ በገላትያ ደብዳቤ ውስጥ ወደ 18 ጊዜ መንፈስ ቅዱስን ያነሳል። ስለ መንፈስ ቅዱስ በዚህ ክፍል ውስጥ ወደ 18 ጊዜ ነው ሲጠቅስ የምናገኘው። እንግዲህ ምክንያቱም በጸጋ ወንጌል ውስጥ የመንፈስ ቅዱስ አገልግሎት የድነት ማረጋገጫ ማህተም ነው። ኢየሱስ ክርስቶስ ያድናል። ስለዚህ ሐዋርያት እንኳን የጸጋውን ወንጌል ያለ ሙሴ ሕግና ስርዓት በአሕዛብም ይሁን በአይሁድ ላይ መስራቱን ያረጋገጡት በመንፈስ ቅዱስ አማካኝነት በአሕዛብ ላይ ኢየሱስ ክርስቶስን አምነው የጸጋውን ወንጌል ሲቀበሉ መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ነው። እግዚአብሔር በእውነት አሕዛብን እንደመረጠ በአይሁድም በአሕዛብም ላይ እግዚአብሔር የሚሰራው በዚህ የጸጋ ወንጌል በክርስቶስ ኢየሱስ በማመን በኩል እንደሆነ የተረዱት። ለዚህ ማረጋገጫ የሆናቸው ደግሞ የመንፈስ ቅዱስ ሲያምኑ በነዛ ሰዎች ላይ መምጣትና መውረድ ነበር። ኢየሱስ ጌታ። ስለዚህ ጳውሎስ የድነታችሁ ማረጋገጫ የሆነው ይሄ ተስፋውን መንፈስ ቅዱስን የተቀበላችሁት ሕግን በመጠበቃችሁ ነው ወይንስ የተስፋው ፍጻሜና ሙላት የሆነውን ክርስቶስ ኢየሱስን በማመናችሁ ነው ብሎ ይጠይቃቸዋል። ምክንያቱም በሕጉ ዘመን የመንፈስ ቅዱስ መውረድ፣ የመንፈስ ቅዱስ በሰዎች ውስጥ መኖር በተስፋ መልኩ የወደፊት ጊዜ ሆኖ የተቀመጠ እንጂ የተፈጸመ አልነበረም። ነገር ግን ይህ ተስፋ ሆኖ በወደፊት ጊዜ በትንቢት ተቀምጦ የነበረው ተስፋ ፍጻሜና ሙላትን ያገኘው በክርስቶስ ኢየሱስ መምጣት ነው። ኢየሱስ ጌታ ነው። ስለዚህ በክርስቶስ መምጣት ተስፋ የነበረው የመንፈስ ቅዱስ በሰዎች ላይ መውረድ ተፈጸመ ማለት ነው። አኮምፕሊሽድ ሆነ። ኢየሱስ ጌታ ነው። በሐዋርያት ሥራ ምዕራፍ 2 ከቁጥር 14 ጀምሮ እስከ 33 ባለው ክፍል ላይ በዛ በባለ 50 በጴንጤቆስጤ ተብሎ በሚታወቀው በዛ በ50ኛው የበዓል ቀን ላይ መንፈስ ቅዱስ ተሰብስበው እየጸለዩ በነበረበት ጊዜ የተከፋፈሉ የእሳት ልሳኖች ታይቷቸው በእነሱ ላይ በኃይል ወርዶ በልሳን መናገር በጀመሩ ጊዜ አካባቢው ላይ ለዛን ቀን ለዛ ለ50ኛው የበዓል ቀን ለማክበር ከተለያየ አገር ተሰብስበው የመጡ ሰዎች በልዩ ልዩ እነሱ ባሉበት በአገራቸው ቋንቋ ሲናገሩ ሰምተዋቸው ሰክረው መስሏቸው ሲሰበሰቡ መንፈስ ማነው ሐዋርያው ጴጥሮስ ኢዩኤል ላይ ያለውን በተስፋ የነበረውን ትንቢታዊ ቃል ፍጻሜ ማግኘቱ ነው። አሁን ያ ወርዶ በወንዶች በሴቶች ልጆች ላይ ከመንፈሴ አፈሳለሁ ያለው ቃል ተፈጻሚ መሆኑን እያብራራ ያስረዳበት ክፍል ነው። ስለዚህ የድነት የጽድቅና ተቀባይነት የማግኛው ማረጋገጫ ሕግን መጠበቅ ሳይሆን የጸጋውን ወንጌል በመቀበል በክርስቶስ ኢየሱስ ባለቀው ስራ በክርስቶስ ኢየሱስ በተፈጸመው በተጨረሰው የክርስቶስ ኢየሱስ የቤዛነት የማዳን የመቤዠት ስራ በማመን ኢየሱስ ጌታ ነው እና በመንፈስ ቅዱስ መውረድ እንደሆነ እንረዳለን። መሰረታዊ የሆነ ሊገባን ልንረዳው ልናስተውለው የሚገባ እና የሚያስፈልግ እውነት በድነት ስራ በአማኞች ህይወት ውስጥ የመንፈስ ቅዱስ ሚና ዋና እንደሆነ ልንረዳ ልናስተውል ሊገባን በትክክል ያስፈልጋል። ኢየሱስ ጌታ ነው። መንፈስ ቅዱስ ኃጢአተኛውን ወደ ንስሐ የመመለስ ክርስቶስን የመግለጥን ስራ አሁን ይሰራል። ኢየሱስ ጌታ ነው። በዮሐንስ ወንጌል ምዕራፍ 16 ከ7 እስከ 11 ላይ ዮሐንስ ወንጌል ምዕራፍ 16 ላይ እንደዚህ የሚል እግዚአብሔርን ቃል እናገኛለን። ሃሌሉያ ኢየሱስ ጌታ ነው። ፕሬዝ ጋድ። በዚህ በዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ጀምሮ እንደዚህ ይላል። ዋው ኢየሱስ ጌታ ነው። ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም። ከሄድኩ ግን እርሱን ወደ እናንተ ልከዋለሁ። በሚመጣበትም ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል።
ስለ ኃጢአት ሲባል ሰዎች በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለሚሄድና ከእንግዲህ ስለማታዩ ነው። ስለ ፍርድም የዚህን ዓለም ገዢ ስለተፈረደበት ነው። ብዙ የምነግራችሁ ነበረኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል። እንዲሁም ወደፊት ስለሚሆነው ይነግራችኋል። የእኔ ከሆነው ወስዶ እንድታውቁ በማድረግ ያከብረኛል። የአብ የሆነው ሁሉ የኔ ነው። ከእንግዲህ የኔ ከሆነው ወስዶ እንድታውቁ ያደርጓችኋል ያልኳችሁ ለዚህ ነው ብሎ ይናገራል። ክብር ለኢየሱስ ይሁን። በዚህ ክፍል ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ መምጣት እሱ ከሄደ በኋላ ስለ መምጣቱ የተናገረበትና የመንፈስ ቅዱስን ድርሻና አገልግሎት የገለጠበት ክፍል ነው። እንግዲህ አንድ ሰው የጸጋውን ወንጌል ሰምቶ በክርስቶስ ኢየሱስ ሲያምን ከመንፈስ ቅዱስ በመንፈሱ ዳግም በመወለድ የእግዚአብሔር ሕይወት ተካፋይ የእግዚአብሔር መንግስት ህጋዊ ዜጋ ባለ ሙሉ መብትና በአዲሱ የህይወት ስርዓት መገለጥ የሚችልበትን ብቃት ይቀዳጃል። መንፈስ ቅዱስን ሲሞላ ኢየሱስ ጌታ ነው። በመንፈስ ቅዱስ በሚጠመቅበትና በመንፈስ ቅዱስ በሚሞላበት ጊዜ የክርስቶስ አካል በመሆን ወደ አካሉ እንደሚጨመር የእግዚአብሔር ቃል ይነግረናል። በአንደኛ ቆሮንቶስ ምዕራፍ 12 ላይ ሐዋርያው ጳውሎስ ስለዚህ ጉዳይ አንስቶ በሚናገርበት ጊዜ የመንፈስ ቅዱስን አገልግሎትና መንፈስ ቅዱስን በማመን ከመንፈስ ቅዱስ በመጠመቅ የሚሆነውን ነገር ሲናገር ምዕራፍ 12 ቁጥር 12 እና 13 ላይ ምን ይላል? አካል ብዙ ብልቶች ቢኖሩትም አንድ አካል፣ ነገር ግን ብልቶች ብዙ ቢሆንም አካል አንድ ነው። ክርስቶስም እንደዚሁ ነው። አይሁድ ወይም የግሪክ ሰዎች ብንሆን፣ ባሪያው ነፃ ሰዎች ብንሆን፣ እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናል። ሁላችንም አንዱን መንፈስ እንድንጠጣ ተሰጥቶናል ይላል። ሁላችንም ስንቱን መንፈስ? አንዱን መንፈስ እንድንጠጣ በአንዱ መንፈስ ምን አድርገናል? ተጠምቀናል ይላል። ስለዚህ የአማኞች የክብሩ ተካፋይነትና የድነታቸው ማረጋገጫ የመንፈስ ቅዱስ በውስጣቸው መሆንና በመንፈስ ቅዱስ መታተም ወይም መታሸግ ወይም ደግሞ ሲልድ መሆን እንደሆነ የእግዚአብሔር ቃል ይነግረናል። በኤፌሶን ላይ ሐዋርያው ጳውሎስ ይህንን ሐሳብ እንደገና ሲያጸና በኤፌሶን ላሉት አማኞች ምዕራፍ 1 ላይ ክብር ለኢየሱስ ይሁን፣ ኢየሱስ ያድናል። ምዕራፍ 1 ከቁጥር 13 14 ላይ ምን ይላል? ስለዚህ በጌታ ኢየሱስ ስላላችሁ እምነት ለቅዱሳን ሙሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኳችሁ ስለ እናንተ ምስጋና ማቅረብን አላቋረጥኩም። የክብር አባት የሆነውን የጌታችን ኢየሱስ ክርስቶስ አምላክ ይበልጥ እንድታውቁት የጥበብና የመገለጥ መንፈስን ይሰጣችሁ ያለማቋረጥ እለምናለሁ። እንዲሁም በእርሱ የተጠራችሁለት ተስፋ ይህም በቅዱሳኑ ዘንድ ያለው ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልቦናቸው አይኖች እንዲበሩ ለእኛም ለሆነው ከምናምነው በላይ ብሎ ይቀጣል። ምዕራፍ 1 ላይ ቁጥር 13 እና 14 ላይ ያለው ነው የምፈልገው። ጌታ ይባረክ። ኢየሱስ ጌታ ነው። ምን ይላል? እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማህተም ታትማችኋል። ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው ብሎ ይናገራል። ጌታ ይባላል። የድነትን ወንጌል በሰማችሁ ጊዜ የዚህ የጸጋውን ወንጌል በሰማችሁ ጊዜ የጸጋውን ወንጌል ሰምታችሁ በተቀበላችሁና ባመናችሁ ጊዜ ወደ ክርስቶስ ተጨምራችሁ በእርሱ ደግሞ በመንፈስ ቅዱስ ሆናችኋል፣ ታትማችኋል፣ ሲልድ ሆናችኋል ብሎ ሲናገር እናያለን። እና በአጠቃላይ በዚህ ሐሳብ ላይ በዚህ ቁጥር ላይ ጳውሎስ መንፈስ ቅዱስ በድነት ውስጥ ያለውን የጎላ ትልቅ ቦታና ስፍራ በድነት ውስጥ መንፈስ ቅዱስ የጎላ ቦታ የጎላ ስፍራ ያለው መሆኑን ዋና አካል መሆኑን ለዚህ ጉዳይ ዋና መሆኑን ይናገራል። ስለዚህ አንድ ሰው የጸጋውን ወንጌል በሚቀበልበት እና በክርስቶስ ኢየሱስ በሚያምንበት ጊዜ መንፈስ ቅዱስ በውስጡ ይኖራል እንጂ ሕግን ሲጠብቅና የሕጉን ስራ ሲሰራ እንዳልሆነ በዚህ ስፍራ ይነግራቸዋል። ስለዚህ እናንተ ይሄንን ከሥላሴ አካል አንዱ የሆነውን መንፈስ ቅዱስን የተቀበላችሁትና መንፈስ ቅዱስ በእናንተ መጥቶ የኖረው ያደረው ያንን በተስፋው በሕጉ ኪዳን በሕጉ ዘመን በነበራችሁ ጊዜ ነው ወይንስ የጸጋውን ወንጌል አምናችሁ ክርስቶስ ኢየሱስን ስለተቀበላችሁ ነው?
ይሄንን እኮ በህይወታችሁ ኤክስፒሪየንስ አድርጋችሁታል። መንፈስ ቅዱስ በእናንተ ላይ ወርዷል። መንፈስ ቅዱስ ተሞልታችኋል። እንዴት ይሄ ማህተም የሆነው መንፈስ ቅዱስ በእናንተ ላይ ሊመጣ ሊወርድ ቻለ? በህጉ ነው ወይ? አይደለም። ስለዚህ ጳውሎስ የመከራከሪያ ሐሳቡን ሲያቀርብላቸው ከራሳቸው ልምምድ በመነሳት መንፈስ ቅዱስን የተቀበላችሁት ታዲያ ህግን በመጠበቅ ነው ወይስ ክርስቶስን በማመናችሁ ነው ብሎ ይሞግታቸዋል። እንደገና ቆም ብለው ራሳቸውን እንዲያው ከሳቱበት መንገድ እንዲመለሱ ምላሹ ግልጽ ነው። ህግን በመጠበቃቸው አይደለም። ምክንያቱም በህግ ዘመን መንፈስ ቅዱስ በተስፋ መንገድ ትንቢታዊ ሆኖ በወደፊት ጊዜ የተቀመጠ ነው። በክርስቶስ ኢየሱስ መምጣት ግን የመንፈስ ቅዱስ በሰዎች ማነር መውረድ ግን ተፈጻሚ ሆኗል ማለት ነው። ኢየሱስ ጌታ። ስለዚህ ይህንን ሐሳብ በማንሳት ነው ሲሞግታቸው በዚህ ክፍል የምንመለከተው። ፕሬዝ ጋድ። ስለዚህ የጸጋ ወንጌል ሲገባን፣ የጸጋውን ወንጌል ስንቀበል፣ የጸጋ ወንጌል መረዳት ወደኛ በሚመጣበት ጊዜ ምንድነው የሚሆነው ብለን ስንል የመንፈስ ቅዱስ በሙላት በኃይል በእኛ መውረድ፣ በእኛ መኖር፣ በእኛ ማደር ልምምድን ይህንን ልምምድ በሕይወታችን ታላቅ ያደርገዋል። ኢየሱስ ጌታ። በህግ በጥረት በልፋት በራሳችን ቴክኒክ ታክቲክ ሳይሆን የጸጋውን ወንጌል በክርስቶስ ያለቀልንን ድነት የመቤዠትን ሥራ አምነን ስንቀበል መንፈስ ቅዱስ በእኛ መጥተዋል። ኢየሱስ ያድናል። በእኛ መንፈስ ቅዱስ ሲመጣ ወደ እውነት ሁሉ ይመራናል፣ ያስተምረናል፣ ያግዘናል፣ ይረዳናል። ሃሌሉያ። ይሄ በእኛ ውስጥ የመንፈስ ቅዱስ አገልግሎት ሕያውና ሙሉ ሆኖ እንዲቀጥል ኩንች እንዳያደርግ እንዳይከለከል ወደ ህግ አስተሳሰብ ወደ ህግ ስርዓት ወደ ህግ ሳይሆን መሄድ ያለብን እንደውም በጸጋው ወንጌል ያለንን አቋማችንን አጽንተን በያዝን ቁጥር የመንፈስ ቅዱስ አሰራር በእኛ ላይ በሙላትና በኃይል መገለጡ እየበዛ እየጨመረ እየሰፋ እያደገ ይሄዳል። ኢየሱስ ያድናል። መንፈስ ቅዱስ የእውነት መንፈስ ነው። መንፈስ ቅዱስ የክብር መንፈስ ነው። መንፈስ ቅዱስ የቅድስና መንፈስ ነው። የኃይል መንፈስ ነው። የህይወት መንፈስ ነው። የጥበብ የመገለጥ የመረዳት የማስተዋል መንፈስ ነው። እሱ አክቲቭ በሆነበት ነገር ላይ በምንም መልኩ ኢየሱስ ያድናል። መገለጥ ያለን የማንስት ማንታለል ማንሸወድ በመንገዳችን ሁሉ በቀና ወደ ፍጻሜ ወደ ግብ መድረስ መገስገስ መሄድ ከፍጻሜያችን ከታየልን ከተነገረልን የህይወት ሙላት ጋር በየለቱ መገናኘት ሃሌሉያ ድል መንሳትን በህይወታችን አሸናፊነትን እየተቀዳጀን በድል ያበበ ህይወት በድል ያፈራ ህይወት ኢየሱስ ያድና የመንፈስን ፍሬ ያፈራ የተንጀረገገ የተንሰራፋ ህይወትና ማንነት ስብዕና የሚገለጠው የመንፈስ ቅዱስ በኃይል በሙላት በእኛ መስራት ሲኖር ነው። ስለዚህ የዚህ የመንፈስ ቅዱስ በኃይልና በሙላት መስራት ልምምዱን ሕያው ሆነ በህይወታችን ሕያው ሆኖ እንዲቀጥል የምናደርገው ሁል ጊዜ በጸጋው ወንጌል ላይ መጽናትና መቆም ስንችል ነው። ወደ ህግ በመመለስ ወደ ሰው ጥረት ወደ ሰው ልፋት ወደ ራሳችን ጥረት ትግል ኢፈርት በመዞር አይደለም፣ በመሄድ አይደለም። ኢየሱስ ያድናል። ስለዚህ እሱ ድካማችንን ሊያግዝ፣ እሱ ሊያበረታ፣ እሱ ሊመራ፣ እሱ ወደ እውነት ሁሉ እየመራ ወደ ለመለመው ወደ እረፍት ወደ ሙላት ሃሌሉያ። በዚህ ረብሻ፣ ሁከት፣ ነውጥ፣ ፍርሃት፣ ስጋት፣ ጭንቀት፣ አለመብቃት፣ አለመቻል፣ ክፋት በነገሰባት ዓለም ስንኖር ከክፋት በላይ ከሁኔታዎች በላይ ከሚያስፈሩን ከሚያስጨንቁ ግራ ከሚያጋቡ የሰውን ልጅ አሽመድምደው ግራ አጋብተው አስረው ጠፍንገው ባሪያ ከሚያደርጉ ሁኔታዎች ሰይጣን ከሚጠቀምባቸው ሁኔታዎች ተግዳሮቶች በላይ ከፍ ያለ ህይወት ከፍ ያለ ገዢ ስብዕና እንዲኖረን የሚያደርገው መንፈስ ቅዱስ ነው። ኢየሱስ ያድናል። ይሄንን የመንፈስ ቅዱስን ያሸናፊነት የመለኮታዊ ተአምራታዊ ኃይል የመገለጥ ልምምድ ሙላቱ በህይወታችን እንዳያቋርጥ በጸጋው ወንጌል አስተሳሰብ፣ ዕውቀት፣ መረዳት ውስጥ መመላለስ መኖር፣ ከጸጋው ወንጌል ጋር መጣበቅ፣ በጸጋው ወንጌል ላይ መጽናት ያስፈልጋል። ኢየሱስ ያድናል። ለዚህ ነው በነፃነት ልንኖር ክርስቶስ ነፃ አወጣ። በጸጋ ወንጌል አርነት ወጣ። ዳግመኛ በባርነት ቀንበር ላለመግባት ግን ጸንቶ መቆም ያስፈልጋል። ከምንጸናበት አንዱ ደግሞ የመንፈስ ቅዱስን ልምምድ በህይወታችን ማስቀጠል ነው። ኢየሱስ ጌታ ነው። ይሄ የመንፈስ ቅዱስ የአገልግሎት የመንፈስ ቅዱስ ልምምድ ህይወቱ ግን የሚቀጥለው በህግ በስራ በጥረት በልፋት በራሳችን ትግል ሳይሆን በጸጋው ወንጌል ላይ ባለን መረዳት ዕውቀትና በጸጋው ወንጌል በሰማነው ባለቀው የክርስቶስ ሥራ ላይ በማረፍ ነው። ኢየሱስ ጌታ ነው።
ብዙ ጊዜ እንዳልኩት የክርስትና መሰረቱ ማዕከሉ ዋናው ፋውንዴሽኑ ክርስቶስ ነው። ኢየሱስ ያድናል። ክርስቶስ ደግሞ የእግዚአብሔር ሕይወት መገለጥ ነው። ክርስቶስ የእግዚአብሔር ጸጋ ነው። ኢየሱስ ያድናል። ስለዚህ ይሄንን እውነት ይዞ በመጽናት በመንፈስ ቅዱስ ደግሞ አመራር፣ በመንፈስ ቅዱስ አገልግሎት፣ በመንፈስ ቅዱስ ሙላት ልምምድ ውስጥ መቀጠላችን እየበዛ ይሄዳል ማለት ነው። እሱ የኃይላችን ትምክህት ነው። ለዚህ ነው በመንፈሴ እንጂ በኃይልና በብርታት አይደለም ነው ተብሎ የተጻፈው። ብርታታችን ሳይሆን ኃይላችን ሳይሆን መንፈስ ቅዱስ። የመንፈስ ቅዱስን ልምምድ የሚያበዛልን ደግሞ የጸጋው ወንጌል ይባላል። ኢየሱስ ጌታ ነው። ዛሬ እንግዲህ ሌላኛው የገላትያ አማኞች የጸጋውን ወንጌል በመቀበል የተለማመዱትን ጳውሎስ ቻሌንጅ ሊያደርጋቸው ያነሳውን የህይወታቸውን ልምምድ ነው የተመለከትነው። በእኛም ህይወት ውስጥ መንፈስ ቅዱስን የተቀበልነው በእኛ ማንነት በእኛ ብቃት ሳይሆን የጸጋውን ወንጌል ያለቀውን የክርስቶስን ስራ አምነን በመቀበላችን ነው። በዛው በጀመርነው በዚሁ የጸጋው ወንጌልና በክርስቶስ ኢየሱስ ባለቀው ስራ ላይ ባለን እምነት እንደዛው ወደፊት መቀጠል ይጠበቅብናል። ጻድቅ በእምነት በህይወት ይኖራል ነው ተብሎ የተጻፈው። ለሆነ ጊዜ ያምንና ከዛ በኋላ ወደ ራሱ ስራ፣ ወደ ራሱ ሐሳብ፣ ወደ ራሱ ይፈርድ ይመለሳል አልተባለ። ሁሉ ጊዜ ጻድቅ ከኖረ የጻድቅ መኖሪያው እምነት ነው። ማንን ያምናል? ክርስቶስ ኢየሱስን። ምን ብሎ? ባለቀው በተሰራለት በተፈጸመው የክርስቶስ ስራ በጸጋው ወንጌል ማለት ነው። ኢየሱስ ያድናል። እንግዲህ በሚቀጥለው ደግሞ ሌላውን ያነሳላቸውን ሐሳብ ይዘን እንቀጥላለን። ሻሎም ሻሎም። ዩ አር ሶ ብሌስድ። አሜን።